ስብራት የገጠመውን የትምህርት ስርዓት ለማከም በሚደረጉ ርብርቦች በዘርፉ የሚካሄዱ የጥናት ውጤቶች አበርክቷቸው የጎላ እንደሆነ ይነገራል። የዚህ ተግባር አንዱ ማሳያ ከሆነውና ባለፉት ጊዜያት ከ80 በላይ የጥናት ውጤቶችን ያካሄደው ዓለም አቀፉ የትምህርት ስርዓት ማሻሻያ የምርምር ተቋም ራይዝ በኢትዮጵያ ጥናቱን ከሚያካሂድባቸው ቦታዎች ውስጥ በሆኑት በሲዳማ በደቡብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ላይ ባጠናው ጥናት ውጤቶች ላይ ከባለድርሻ አካላት ጋር ምክክር አድርጓል። የዓለም አቀፉ የትምህርት ስርዓት ማሻሻያ የምርምር ተቋም ዋና አጥኚ ፕሮፌሰር ጣሰው ወልዳና እንደተናገሩት ጥናቱ የትምህርት ስርዓትን በሙሉ እንደሚሸፍን ተናግረው ይህ ጥናትም የትምህርት ጥራት ላይ ትኩረትን የሚሹ ተግባራት መኖራቸውን አመላክቷል ብለዋል። ይህ ጥናት የትምህርት ስርዓትን በሙሉ ይፈትሻል። በዚህ ሁኔታ የተጀመረ ጥናት ነው። ኢትዮጵያ ያለው ትምህርት ያተኮረው በአክሰስ ላይ ነው። አክሰስ ላይ የተሻለውን ያህል ሄዷል። ግን ጥራት ላይ ግን በእርግጥ ፕሮጀክቱ ያመጣው ለውጥ ቢኖርም አጠቃላይ የትምህርት ጥራት ግን ከጊዜ ወደ ጊዜ እየቀነሰ ሄዷል እና መንግስት ማድረግ ያለበት ብዙ ነገር እንዳለ ነው ያስረዳል። ጥናቱ በአዲስ አበባና በሌሎች 8 ክልሎች መደረጉን የተናገሩት ፕሮፌሰር ጣሰው ይህ ጥናትም የትምህርት ስርዓቱ ላይ የራሱ ሚና እንደሚጫወትም ገልጸዋል። ይሄ ጥናት ፕሮጀክት በትምህርት ጥራት ላይ የራሱ የሆነ አስተያየት ሰጥቷል እና የትምህርት ፕሮጀክቶችም ወደፊት ሲተገበሩ ምን ያህል ጠንካራ ጎን እንዳላቸው ምን ያህል ጠንካራ ጎን እንደነበራቸው ስለሚያሳይ አሁን የሚመጣው የትምህርት ፕሮጀክት ይህንን ደካማ ጎን አስወግዶ ጠንካራ ጎኖችን ይዞ ይሄዳል ብለን እናምናለን። ይህ ጥናትና ምርምር በክልሎቹ ውጤታማ የሆነ የትምህርት ስርዓትን መገንባት እንዲያስችል መሆኑን የተናገሩት የኢፌዴሪ የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር አቶ ፍቃዱ ጸጋ የጥናት ማዕከሉ ከ80 በላይ ጥናቶችን በመስራት የትምህርት ስርዓት ላይ ዓለም አቀፍ ግንዛቤ እንዲኖር ማድረጉን ተናግረዋል። የራይዝ ኢትዮጵያ ቡድን ባለፉት በርካታ ዓመታት የትምህርት ስርዓታችን ውስብስብነት ላይ ጥልቅ ምርምር በማድረግ በትጋት ሲሰራ ቆይቷል። ከ80 የሚበልጡ የምርምር ወረቀቶችን በማሳተምና ከነዚህም ውስጥ አብዛኞቹ ከፍተኛ ግምት በሚሰጣቸውና በባለሙያዎች ግምገማ በሚደረግባቸው ዓለም አቀፍ የምርምር መጽሔቶች የወጡለት ራይዝ ኢትዮጵያ የትምህርት ስርዓት ላይ ዓለም አቀፍ ግንዛቤ እንዲኖር ከፍተኛ አስተዋጽኦ አድርጓል። የምርምር ስራዎች በትምህርት ስርዓቱ ላይ ለሚኖሩ የፖሊሲ ጥናቶች አጋዥ መሆናቸውን የተናገሩት ዋና ዳይሬክተሩ ለዚህም ትግበራ የሁሉንም ሚና እንደሚጠይቅ ተናግረዋል። በጋራ በመስራት ምርምር የትምህርት ስርዓታችንን መለወጥና ለሁሉም ሲዳማ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ለሚገኙ ልጆች ብሩህ የወደፊት ህይወት ለመገንባት ያለውን አቅም መጠቀም እንደምንችል እተማመናለሁ። ይህ የጥናትና ምርምር ውጤት አሁን ላይ ያሉ ችግሮችንና መፍትሄዎችን ማስቀመጡን ያነሱት የመድረኩ ተሳታፊዎች ለዚህም ተፈጻሚነት በትኩረት እንደሚሰሩ ተናግረዋል። ተማሪን ወደ ትምህርት ቤት የማምጣት ስራ፣ ትምህርት ቤቶችን የማስፋፋት ስራ በከፍተኛ ሁኔታ ተሄዶበታል። የተሄደበትን ያህል ርቀት በተማሪ ወይም በትምህርት ውጤት ብዙ ስላልሄድን የተጎዳንበት ሁኔታ ነው ያለውና ሁለቱንም እኩል አድርጎ መሄድ ያስፈልጋል። ተማሪዎቻችን በየደረጃው መቅሰም የሚገባቸውን እውቀት፣ ክህሎት፣ አመለካከት ቀስሞ እንዲወጡ እንቅስቃሴ ማድረግ ነው። በዚህ ሂደት ደግሞ ዛሬ የቀረቡ ጥናቶች በጣም የሚያግዙን ስለሆነ ክልላችን ተጨባጭ ሁኔታ ጋር በማዛመድ ተግባራዊ ለማድረግ በቁርጠኝነት ለማንቀሳቀስ እና አቋም አለኝ። አሁን አመላካች ነው ብዬ የማስበው በመማር ላይ ውጤታማ መማር ላይ ማድረግ የተሻለ የተማሪ ባህሪ የሚመዘግበት የተሻለ ውጤት የሚመዘግበት ህብረተሰቡ ተጠያቂ የሚሆንበት የህብረተሰቡ ጥያቄ ሆኖ መንግስት ደግሞ ተጠያቂ ሆኖ ለተማሪ ውጤት ትኩረት ሰጥቶ የሚሰራበት አቅጣጫ ፍሬምወርክ ለመቅረጽ የተዘጋጀ የሚያስታጥቅ መሆኑን ተረድቻለሁ።